መልክ እየተሰራ ያለው ስራ ከሁሉም በፊት በጣም አመሰግናለሁ። ኢትዮጵያ አርጋ ተለውጣ ሳይ በአብዛኛው ምላሽ እያገኘን ነው። ይሄ ለአዲስ አበባ ከተማ አስተዳደር ትልቅ ምንኮራበት ስራ ነው የተሰራው። መሬት ቢሮ ኃላፊዎቹ ሳያውቁት የሊዝ ውል ያዋዋሉት ሕጉ በሚፈቅድልን መንገድ ምላሽ እንሰጣለን። ክፍለ ከተማም ደብዳቤ ይዘን ስንሄድ ምንም ስንሄድ ሊያስተናግዱን አልቻሉ። በአፋጣኝ እንፈታለን። ፊታችንን ፈታ አድርገን ደንበኛችንን ከመቀበል መጀመር አለበት። መሬት ዲጂታል ላይ ያልገባባት ሁኔታዎችም አሉ። በሟቾች ስም መሰራቱ ትክክል ካልሆነ በሟች መታተም አልነበረበትም። ሰነዱ መቅረብ አለበት። ይሄው አሟልተናል ብላችሁ በምን ያህል ጊዜ ትመልሱላችኋላችሁ? እኛ በዛው ሳምንት ውስጥ ምላሽ እንሰጣችኋለን። የያዟቸው 4 ህገወጥ ካርታ 4ቱም ካርታ በእጄ ላይ ነው ያሉት። ሲስተማችን ላይ የትኛው ነው ያለው የሚለውን ምንም ነገር መልስ አልተሰጠንም። 57 አባወራዎችን የካሳ ክፍያ ጉዳዩ እልባት የምንሰጥ ይሆናል ማለት ነው። ያችን 75 ካሬ ሜትር ለማግኘት 7 ወር 8 ወር ፈይተናል። አከፋፈሉን ጨምሮ ፈጣን አገልግሎት የሚሰጥበት ሲስተም ቢዘረጋ። እንደ ልደታም ኦንላይኑ በመቆራረጡ ሰዎች ይመላለሳሉ። ወረቀት የጸዳ ስናደርግ በቴክኖሎጂ ተደግፈን ሌብነቱን ልንቆጣጠር እንችላለን። እኔ ወደ ከተማ ካርታ መስጠቱ ሰው ወደዛ መምጣቱ ለምን ተፈለገ? በኔትወርክ ብቻ ይተሳሰርና ከዚህኛው ክፍለ ከተማ አዛኛው ክፍለ ከተማ በቴክኖሎጂ የመቆጣጠር ደረጃ ላይ ደርሰናል። አሁን ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ ዋርካ የተሰኘው ሳምንታዊ ፕሮግራማችን አሁን ጀምሯል። የዋርካ ፕሮግራማችን አገልጋዩን ተቋም ከተገልጋዩ ማህበረሰብ ጋር ፊት ለፊት በማገናኘት አገልጋዩ ተቋም የሚሰጣቸው አገልግሎት ላይ ተገልጋዩ ማህበረሰብ የሚያነሳቸውን ጥያቄዎችና ምላሾችን መሰረት በማድረግ የሚነሱ ጥያቄዎችና አስተያየቶች ላይ ምላሽና ማብራሪያዎችን ወደ እናንተ የምናደርስበት ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ እጅግ በላቀ አክብሮት ጋበዝናችሁ። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የሚያቀርብላችሁ የዋርካ ፕሮግራማችን ነው። የዛሬው የዋርካ ፕሮግራማችን የመሬት ልማት አስተዳደር ቢሮ ላይ ቆይታ የምናደርግ ነው የሚሆነው። ከ11ዱም ክፍለ ከተሞች የተውጣጡ ነዋሪዎች እዚህ ተገኝተዋል። እንዲሁም ምላሽ ለመስጠት ኃላፊዎች እዚህ አሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ። ግማሹን እድሜን በስደት ነው በውጭው ዓለም የቆየ ነው። ወንድሞቼም እህቶቼም አራዳ ክፍለ ከተማ ሲባል የኢትዮጵያ እድገት የሁላችንም እድገት ነው። ያቺ ቆሻሻ መጠራቀሚያ የተባለችው ሀገሬ ኢትዮጵያ አርጋ ተለውጣ ሳይ ውስጤ በከፍተኛ እርካታና ደስታ የተሞላ ነው። ክፍለ ከተማ ላይ በንግድ በተለያዩ ፋብሪካ በተለያዩ ቦታዎች ላይ በኮድ የተነሱ ሰዎች የካሳ ክፍያቸው ተመጣጣኝ ያለ መሆኑ ችግር ያነሳሉ። ዋርካን ማህበረሰቡ በአሁኑ ሰዓት እንደ አንድ ቁልፍ ነገር ሆኖ ይከታተለዋል። ዋርካ አሁን የያዘውን የአዲስ አበባን በይበልጥም የመልካም አስተዳደር ችግር የሆነው የመሬትን ችግር እንዲፈታ ትልቁን ቁልፉን ቦታ ይዞ የሚንቀሳቀስ ነው ብዬ ማለት ፈልጋለሁ። ከ4 ዓመት በፊት የአዲስ አበባ የመሬት አስተዳደር ሁኔታ ምን እንደሚመስል እንደነበረ ሁላችንም እናውቃለን። ከ4 ዓመት በኋላ ግን መንግስት በይበልጥም ክብርት ከንቲባችን ትኩረት ሰጥቶ ያን አካባቢ ለማጽዳት የተደረገበት ትግል ሁላችንም ልንገነዘበው የምንችል ስለሆነ
በይበልጥም አቶ መኮንንም ስላሉ ይሄ ተጠናክሮ መሄድ አለበት። ቪአይፒ አገልግሎቶች እንደ ኢሚግሬሽን ፈጣን አገልግሎት ለሚፈልግ ሰው አከፋፈሉን ጨምሮ ፈጣን አገልግሎት የሚሰጥበት ሲስተም ቢዘረጋ። እንደ ልደታም ኦንላይኑ በመቆራረጡ ሰዎች ይመላለሳሉና ይሄን ቢሮ ቢያስተካክል። ኦንላይን እየተባለ ያለው ነገር ግን ሲስተሙ አስቸጋሪም ከመሆኑ አንፃር እኔ ወደ ከተማ ካርታ መስጠቱ ሰው ወደዛ መምጣቱ ለምን ተፈለገ? ይህ ካርታን በተመለከተ ብዙውን ጊዜ እኔ ነጋዴ እንደመሆኔ መጠን ብዙ ጓደኞች የሚቸገሩት ይህ ካርታን እግድ ለማሳገድ ለባንክ ለብድር ለምናምን በምንሄድበት ሰዓት ሲስተሙ ብዙውን ጊዜ አይሰራም። ይህን ነገር ቢስተካከል በቅርቡ አማካሪ ምክር ቤትም እና አቶ መኮንን ጋር ተናግረናል። አዲስ ቴክኖሎጂ ይመጣል የሚልም ሀሳብ አለ። ይሄ ግልጽ ተደርጎ በፈጣን ሁኔታ መልስ ቢሰጥ። መሬት ሴክተር በየቦታው ያለው ጉዳይ ከአገልግሎት አንጸጣጥ አንጻር የመጀመሪያው ምንም የማንከፍልበት ፊታችንን ፈታ አድርገን ደንበኛችንን ከመቀበል መጀመር አለበት። ይሄ ደግሞ በስታንዳርድ አገልግሎቱን በስታንዳርድ መስጠት ይኖርብናል። አገልግሎቱን ደግሞ አውቶሜት ማድረግ አለብን። ከወረቀት የጸዳ ስናደርግ በቴክኖሎጂ ተደግፈን ሌብነቱን ልንቆጣጠር እንችላለን። እዛም እዚህ የሚገላበጠውም ወረቀት ተገልጋዮቻችንን ከአንድ ክፍል ወደ ሌላ ክፍል ከአንድ ሙያተኛ ወደ ሌላ ሙያተኛ የሚያላጋውንም በቴክኖሎጂ የመቆጣጠር ደረጃ ላይ ደርሰናል። አሁን ቅድም ካሜራ በየክፍለ ከተማው ያለው ሰራተኛ ምን እንደሚሰራ ምን አይነት አገልግሎት እየሰጠ እንደሆነ እንቅስቃሴውን መከታተል የሚያስችለን በሁሉም ክፍለ ከተሞቻችን ካሜራዎች ተገጥመዋል። በሁሉም ክፍለ ከተሞቻችን በማዕከል ደረጃም በተመሳሳይ ይሄ ተደርጓል። ሁለተኛ ከአገልግሎት አሰጣጥ ጋር ተያይዞ የቴክኖሎጂ ቅድም ይነሳ ነበር። በጣም እየሳሱልን ነው አስተያየት የሰጡት። እየሳሱልን ተገልጋዮቻችን በጣም ነው ያበሳጨናቸው። እውነት ለመናገር ክፍተት ፈጥረናል። ማንም ክፍተት አገልግሎቱ ነው የሚፈለገው። አገልግሎቱ ማግኘት አለበት። ቤታችን የመጣ ቢሮአችን የመጣ ነገር ግን የቴክኖሎጂ ጉዳይ ነውና ቴክኖሎጂ ሰው ነው የፈጠረው፣ ሰው ነው የሰራው። አጋጣሚ ሆኖ ከ2016 ጀምሮ ተግባራዊ የተደረገው የቴክኖሎጂ አገልግሎት ካርታዎች በየቦታው በውሻ ስም በምናምን ስም እንዳይታተሙ ፎርጅድ እንዳይሰራ ዘግቷል። አንድ ፎርጅድ ካርታ ሲስተማችን ላይ አሁን መግባት አይችልም። ከገባም ትሬስ ተደርጎ ይወገዳል። ይሄ ለአዲስ አበባ ከተማ አስተዳደር ትልቅ ምንኮራበት ስራ ነው የተሰራው። ያልገባኝ ነገር አለ። ምንም ከድሮ ጀምሮ ሲወራረድ የመጣ አንድ የመሬት አስተዳደር አመራር ወይም ኃላፊ የሆነ ኬዝ ያገኝበትና ከዛ ይሄ ጉዳይ ተገኝቶብሃል ይባልና ከእንደገና ከአንዱ ክፍለ ከተማ ወደ ሌላ ክፍለ ከተማ ይሄዳል። ከዛም እንደገና እዛ እያለ ደግሞ ሁሉንም ክፍለ ከተማ ያዳርሳል። አመራር እና የፈጻሚ ሪፎርም ተደርጓል። ከሪፎርሙ አኳያ አንዱ እንግዲህ አመራሮች ወሳኝ ናቸው። ከሌብነት ጋር የተገናኘ ጥቆማ ከመጣና በማስረጃ ከተረጋገጠ አንድ ቀን አያድርም። በኔትወርክ የሚደረግ ምደባ ዜሮ ነው፣ መቀነስ አይደለም፣ ዜሮ ነው። በንጽህና በስራ አፈጻጸም ነው የሚደረገው። መሬት ላይ አንድ ጥፋት ያጠፋ ሰው በማስረጃ ከተረጋገጠበት ከሴክተሩ የሚወጣበት የህግ ማዕቀፍ የህግ ድጋፍ አለው። እነዚህን ያባረርናቸው አሉ፣ ከደረጃ ዝቅ ያደረግናቸው አሉ። ከአንድ ክፍለ ከተማ ወደ ሌላ ቅድም የተነሳው በተለይ ፈጻሚዎቹ ደግሞ እሱን ያደረግነው ታንጀብል የሆነ ማስረጃ ካልተገኘ ከማስፋፊያ ወደ ማዕከል ምንድነው ሴንተር
ክፍለ ከተሞች እናመጣቸዋለን። አንዳንድ ጊዜ ሁሉም ትክክል ነው ብሎ መውሰድም አስቸጋሪ ነው የሚሆነው በጣም በተወሳሰበበት በዚህ በመሬት አስተዳደር ውስጥ። ስለዚህ እሱን ጊዜ የግድ ያስፈልገናል፣ ክትትል እናደርጋለን። የተከበራችሁ ተመልካቾቻችን አዲስ ሚዲያ ኔትወርክ ዋርካ ፕሮግራማችንን ነው እየተከታተላችሁ የምትገኙት። ይህንን ፕሮግራም አዲስ ሚዲያ ኔትወርክ አዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ጋር በመተባበር ወደ እናንተ የሚያደርሰውን ፕሮግራማችን ነው በመከታተል ላይ የምትገኙት። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ጋር እያደረግነው ያለውን ውይይት አሁንም ቀጥለናል። ቂርቆስ ክፍለ ከተማ ወረዳ 02 አንድ ህንፃ ነበረን። ለ23 ዓመት ያስተማርንበት ጌጅ ዩኒቨርሲቲ ኮሌጅ ያንን ህንፃ ገዝቶት ከ3000 በላይ ተማሪና ከ200 በላይ ሰራተኛ ነበረኝ። ህንፃውን እንደማለማ ማስፋፊያም እንደምወስድ አውቅ ነበር። ፕላንም አድርጌ ማስፋፊያ ጠይቄ ቦታው ላይ ወደ 1353 አካባቢ ካሬ ሜትር ቤዝ ማፕም ተወራርሶ እንግዲህ ከካቢኔ ወደ ከክንቲባው ወደ መሬት ልማት ሄደ። መሬት ልማትም ቂርቆስ ክፍለ ከተማ ጋር ጻፈ። አስፈላጊው መረጃ ተሰበሰበ። ቤዝ ማፕ ተወራረሰ። እንደገና ወደ ከንቲባ ጽሕፈት ቤት ለውሳኔ ቀርቦ ማስፋፊያው ተፈቅዶልን እንገነባለን የሚል እምነት ነበረኝ። ባለ 17 ህንፃ ለመገንባት የነበረኝን ባለ 3 ህንፃ ወለል አፈረስኩኝ። ህንፃውን ሳፈርሰው ከመሬት ልማት ማኔጅመንት ቢሮ ኃላፊ ማረጋገጫ ወስጄ ነው። መነሻው የሚሆነው 2015 የካቲት ላይ የአዲስ አበባ ከተማ የካቢኔ የወሰነ ውሳኔ ነው። ለአንድ ማልማት ይችላል ለሚባል በውሳኔው ታይቶ ልማቱን ሊያቀላጥፍ በሚችል መልኩ የከተማውን ስታንዳርድ የሚጠብቅ ሆቴልና ሞል 6000 ካሬ ሜትር ይሰጣል። ሲሰጥ በየካ ክፍለ ከተማ ወረዳ 7 ላይ ነው በርግጥ የተሰጠው። ከዛ በኋላ አልሚው ይሄ ለሆቴልና ለሞል የሚሆን አይደለም ብሎ ቅሬታ ያቀረበው ከንቲባ ጽሕፈት ቤት ነው። የከንቲባ ጽሕፈት ቤትም ይሄን አጣርቶ ለቢሮአችን የነሐሴ 2015 ላይ ደብዳቤ ይጽፋል ማለት ነው። ቦታ ሊቀየርላቸው ይገባል የሚል 6000 ካሬ ሜትር ቂርቆስ ላይ ስለጠፋ ወደ 5900 ካሬ ሜትር የሚሆን 2 ቦታዎች ላይ እንዲዘጋጅ ተደርጓል። ቂርቆስ ላይ ጋዜቦ ላይ አሁን እሳቸው ያነሱት አቶ ሞገስ ያነሱት 3900 ካሬ ሜትር ሲዘጋጅ የጌጅ ዩኒቨርሲቲ ኮሌጅ ያለበት ይዞታ አንዱ ሆነ ማለት ነው። በአጋጣሚ ደግሞ እሳቸው ለመስራት ሲሉ አፍርሰውታል ይዞታው። ስለዚህ ሶስተኛ ሌላ ተጨማሪ ጥያቄ ይዘው መጡ ማለት ነው። እንደ ወደ ካሳና ወደ ምኑ ቢኬድ እንኳን ፈርሷል። ስለዚህ እኛ ካሳ እንስራ እንኳን ስንል ባዶ መሬት ነው ያገኘነው። እነዚህን ጥያቄዎች ካጣራን ኋላ የኛ የቢሮ ኃላፊዎችም በፊት ከአቶ መኮንንም በፊት የተጀመረ ነው። እንግዲህ ረጅም ዓመት የሆነ ነው። እና አቶ ሲሳይም ባሉበት ሰዓት ታይቷል። ውሳኔዎች ይሰጥ ተብሎ የጋራ የመድረክ ስራ ነበረ። አሁንም አቶ መኮንን ምክትሉ አቶ መኮንን ተረፈን በጋራ ሄደን አይተን ውሳኔ እስከ ኔክስት ዊክ ድረስ እንሰጣለን ተብሎ የተያዘ ኬዝ ነው። ላስት ዊክም ቦታውን በጋራ ከአመራሮች ጋር አይተነዋል ማለት ነው። ምንድነው አሁን ውሳኔ ህገወጥ ነው የሚባለው? ህገወጥ ውሳኔ አይደለም። አሁን ያልኳችሁን ሩት ተከትሎ የተደረገ ውሳኔ ነው። ግን አፍርሰው መሆኑ ኢምፓክቱ እኔስ በሆን ብሎ ማሰብ ያስፈልጋልና እሱ ምን ይደረግ የሚለው ከህግና ከመመሪያ አንጻር በቢሮአችን የታየ ነው። ከአቶ መኮንን ተረፈ ጋር የተናገር ነው። ኔክስት ዊክ ውስጥ የውሳኔ ሀሳብ አቅርቡ ውሳኔ እንሰጣለን የሚል ነው ማለት ነው። በዚህ የተያዘ መሆኑን ነው የምናሳየው። በዚህ መልኩ አይደለም። እኛ ያለነው ቂርቆስ ነው። ካቢኔ ወሰነለት ለሰውየው የካ ነው። ከየካ ወደዚህ መምጣቱን ማናውቀም። አስቀድሞ ሊዝ አዋውለውት የመጀመሪያ ሊዝ ሲያዋውሉት ያዋዋሉት የመሬት ልማት አስተዳደር ቢሮ ፕሮሰስ ካውንስል ወይም የመሬት ቢሮ ኃላፊዎቹ ሳያውቁት የለማ መሬት ዳይሬክተር አካባቢ ላይ ያሉ ሰዎች ናቸው የሊዝ ውል ያዋዋሉት። ይህንን ስህተት ወይም ህገወጥ ያልኩት አንዱ ይህንን ነው። ልብ በሉ። የሊዝ ውሉን ያቋረጠው የመሬት አስተዳደር ቢሮ ኃላፊው ነው። አሁን አቶ ሞገስ እንዳሉት የተቋረጠበት ወቅት ነበረ። እሱም ወደ 2016 ጥቅምት ላይ ነው። አንድ ምርመራዎች እስኪደረጉ ድረስ ይቋረጥ ብሎ ቢሮ ላከ፣ አቋረጥን። ከዛ ወደ 2017 ጥር ላይ እንደገና በ2016 ጥቅምት የተሻሻለው የተቋረጠው የሊዝ ውል እንዲቀጥል ተብሎ የአልሚው ስም ተጠቅሶ ኦን ተደረገ ማለት ነው። አሁን እሳቸው የሚያነሱት ነገር ስህተታቸው የቱ ላይ ነው? አሁን ስህተት ለማለት እቸገራለሁ። ለምሳሌ እሳቸው እንደ አንድ ግለሰብ 100 ሚሊዮን ብር ሽጥ
ንግዛ ሲባል እምቢ ያልኩትን ህንፃ አፍርሼ የካቢኔ ውሳኔ ለሌላ መሰጠቱ ሮንግ ነው የሚለውን እንደ ሰው ማሰብ ያስፈልጋል። ገለልተኛም ሆኖ እኛም ሰዎች ሆነን ስለምንሰራ ማለት ነው። ውሳኔው ግን ቢሮ የሰራው ስህተቱ ነው እኔ አልታየኝ። እርግጥ ከቢሮ ነው የሚመጣልን ከኛ ቢሮ። ይሄ ቢሮ ሲመጣ ደግሞ የስትራቴጂክ ካውንስሉ የኛ ቢሮ ከከንቲባ ጽሕፈት ቤት የመጣችውን ውሳኔ መነሻ አድርጎ ቂርቆስ ላይ ማዘጋጀቱና እኛ ይዞታ ላይ ማዘጋጀቱ ሮንግ ነው ፖይንቱ። አሁን ይሄን ሁሉ ነው እኮ ኢንቨስቲጌት እየተደረገ ያለው በእኛ ቢሮ። ይሄ ሁሉ ታይቶ የመጨረሻውን ምላሽ እንስጥ የሚል በቢሮ እኛም የውሳኔ ሀሳብ አቅርቡ ተብሎ ተይዟል ነው። ስለዚህ አሁን እሳቸውም ያሉት አቶ ሞገስ ያሉት በሙሉ ይታያል። እንደዚህ የመጨረሻ ውሳኔ እርግጠኛ ነኝ በቢሮ ኃላፊያችን በኩል ቀርቦ እንሰጣለን የሚለው ነው። አዲስ ከተማ ክፍለ ከተማ ጋር ተያይዞ የቢአርቲ መንገድ እንደ ችግር ተደርጎ ይነሳል። በርካታ ነዋሪዎችም ጥያቄ ያነሳሉ። በ57 አባወራዎች እዛ አካባቢ ላይ የካሳ ክፍያ አልተከፈለንም የሚል ጥያቄ አላቸው። ሁለተኛ ዙር ካሳ አልተከፈለንም የሚሉ ጥያቄ አላቸው። ከዚህ ጋር ተያይዞ የአዲስ አበባ መንገዶች ባለስልጣን እኛ አይመለከተንም ይላል። ራሱ የፕሮጀክቱ ባለቤት ነው። መሬትም አይመለከተንም ነው። ማን ነው ታዲያ የሚመለከተው? ከተማ አስተዳደሩ ከምንም በላይ ቅድሚያ ሰጥቶ እየሰራ ያለው የልማት ተነሺዎችን የካሳና የምትክ ቦታ የማስተናገድ ስራ ነው። ከካሳ ጋር በባለፈው በጀት ዓመት 21 ቢሊዮን ብር የካሳ ክፍያ ለልማት ተነሺዎች ከፍለናል። በዚህ በጀት ዓመትም በዚህ በ4 ወር ጊዜ ውስጥ 5.3 ቢሊዮን ብር ካሳ ከፍለናል። ይሄ ማንም ዜጋ ከንብረቱ ከይዞታው ያለ በህግ የተመለከተለትን ካሳ ሳይከፈለው እንዳይፈናቀል እንዳይነሳ ከተማዋ የለማች ነው። የከተማ የመልማት ፍላጎቱን ባለው ልክ ዜጎችን ደግሞ ይህን መብት ማክበር ግዴታ ስላለበት ከተማ አስተዳደሩ ትኩረት ሰጥቶ እየሰራበት ያለ ጉዳይ መሆኑ ቢሮም እንደ ቢሮ ይህንን አሁንም በየጊዜው ከሌሎች ተቋማት በተለየ ሁኔታ በየጊዜው በየሳምንቱ የካሳ በጀት እየተለቀቀ ለየክፍለ ከተሞች ተሰጥቶ በክፍለ ከተማ በኩል የካሳ ክፍያው እየተደረገ ያለ መሆኑን ለማንሳት ነው። አዲስ ከተማ ላይ የተነሳውን በተመለከተ ምናልባት የጉዳዩ እኛ ጋር በቢሮ ደረጃ ደርሶ ስለነበረ በአንድ በኩል የቀረበው አሁን የተነሳው ጥያቄ ካሳ ሙሉ በሙሉ አልተከፈለንም ሳይሆን ባለጉዳይ ሆኖ እኛ ጋር መጥተው ጉዳዩን አድምጬው ስለነበረ ሙሉ በሙሉ አልተከፈለንም ሳይሆን ልዩነት ሊከፈለን ይገባል የሚል አይነት ጥያቄ ነው። ከኛ መሬት ቅርንጫፍ ለመንገዶች ባለስልጣን ደብዳቤ እንደተላከ መንገዶች ባለስልጣን ደግሞ አይ መክፈል ያለብኝን ቀድሜ ከፍያለሁ የሚል ምላሽ እንደተሰጠ ይህንን ነው ከባለ ጉዳዮቹ ተደርተን የነበረው። ይሄ ጉዳይ ምናልባት መንገዶች ባለስልጣን እዚህ ስለሌሉ ብቻ ሳይሆን ምን ያክል የልዩነት ሊከፈል ይገባል የሚለው ከጽህፈት ቤታችንም ከቅርንጫፍ ጽህፈት ቤታችንም የተሰጠው ምላሽ ምን ያክል እውነታነት አለው። ያ ከሆነ መንገዶች ባለስልጣን ሊከፍል የሚገባ ከሆነ በቢሮ ደረጃ ተነጋግረን ለጉዳዩ እልባት የምንሰጥ ይሆናል ማለት ነው። ካርታ ያለው ላይ መንግስት በልማት ካነሳው ካሳ ይከፍላል። 97 ላይ ግን ምትክ ብቻ ነው የሚሰጠው ካርታ ከሌለ አየር ካርታው ማለት ነው። ስፔሻሊ 88 ላይ ካሳ ህጉ ይፈቅዳል። 97 ግን ምንድነው ምትክ ብቻ ነው የሚፈቅደው ማለት ነው። ስለዚህ ግን መተላለፍ አይቻልም። ሁሉም በዛ ደረጃ ብንገነዘብ እንደ ችግር ደግሞ በሚነሳበት ከተማ አስተዳደሩ ሰፊ ድጋፎች ያደርጋል። አቅመ ደካማ ከሆኑ ገንዘብ ትራንስፖርት ከሌላቸው የአዲስ አበባ ከተማ አስተዳደር ኮሪደር ላይ በሚሰራበት ጊዜ ብዙ ድጋፎች ለማድረግ ጥረት አድርጓል። እዚህ ከካሳ ጋርም በሰፊ ያልተከፈሉ ነገሮች ካሉ ያልደረስንበትም ካለ ቅድም ያልናቸውን ቢሮአችን ክፍት ነው። ቅድም የቢሮ ኃላፊያችን ከዚህም በፊት በቢሮ ነው የምናስተናግደው። አሁን ከቢሮ ወጥተን በአዳራሽ ነው የምናስተናግደው። ቢሮ ክፍት ሆኗል። በ11 ቅርንጫፍ ጽህፈት ቤቶች ያልተፈቱ ካለ ደግሞ ወደ ማዕከል ወደ እናንተም በግልጸኝነት መጥቶ እናንተ ወደኛ ከላካችሁትን ምላሽ እንሰጣለን በቅን ልቦና። ምክንያቱም ሌላ ስራ የለንም። ለነዚህ ማህበረሰብ አገልግሎት መስጠት ነው ጉዳያችን ነው የሚል ነገር አለኝ። መንገዶችን በተመለከተ የኛ ክላስተር ነው። እኔ መሬት ልማትና አስተዳደር ቢሮ የሚመራው ክላስተር አባል ናቸው። በዛም እንጠይቃቸዋለን። ነገር ግን መሬት ለሁሉም መነሻ ስለሆነ የልማት ተነሺዎችን መብት የሚያስከብረው መሬት ልማትና አስተዳደር ቢሮ ነው።
ስለዚህ የካሳው ቅድም የተነሳው የቢአርቲ ሀብታሙ ስላስቀመጠው ብዬ ነው። የመጀመሪያው ክፍያ ተፈጽሟል። ልዩነት ካሳ ነው። እሱን ልዩነት በተመለከተ የመንገዶች ባለስልጣን የትኛው ህግ ይከለክላቸዋል የሚለውን እንድንፈታተሽ ነው። ዞሮ ዞሮ ልማት ተነሺዎቹ መከፈል አለበት፣ መብታቸው። አንድ ቁጥር ትክክለኛ ልማት ተነሺዎች መሆናቸው መረጃው መረጋገጥ አለበት። ሁለተኛ ፕሮጀክቱ ትክክለኛ ስለመሆኑ ይሄ ከተረጋገጠ መንገድ የማይከፍል ከሆነና አሰራሩ የሚከለክለው ከሆነ መሬት ይከፍላል ማለት ነው። በየቤታችሁ ሆናችሁ እየተከታተላችሁን ያላችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ጋር በመተባበር የሚያቀርብላችሁ የዋርካ ፕሮግራምን ነው እየተከታተላችሁት የምትገኙ ተመልካቾቻችን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። አቶ አባይነህ ጉቻለ የነበረ ቦታ ነበረ። በ2003 ካርታ ሲወጣ በሟቹ ስም ወጣ። በወጣበት ሰዓት በ500 ካሬ ሜትር ሲወጣ 1004 ካሬ ሜትር ነበረ። ከዛ ውስጥ ይካተትልን ጥያቄ ስንጠይቅ ይካተትልኝ አሁን አይቻልም፣ ግማሹ በወንዝ ዳርቻና በግር ኤሪያ ስለሆነ በ500 ካሬ ሜትር ተስተናግደን ይካተትልን አይሆንም ሲሉን፣ ግማሹ ሰነድ አልባ ሆነ አንድ ግቢ ውስጥ ሆኖ በዚህ ጉዳይ በ2016 ቤታችን ፈረሰ። በፈረሰበት ሰዓት ልኬት ሲመጣ ሁሉም በአንድ ግቢ ተለካና ወራሽ ግማሽ ወራሾች የኛ ከካርታ ውጭ እንዴት እናደርግ ሲባል አይ እናንተ በ75 ተስተናግዳላችሁ፣ ካርታ ውስጥ ያሉት በካርታ ይስተናግዳሉ ተባለ። ሁሉም የአንድ ወራሽ ውርስ የተጣራ ነው። የአራቱም ሸጋዊ ወራሽ የነበር ነው። ግን እኛ የእናንተን ጉዳይ አናስተናግድም። አንዱ ስንጠይቀው እኔ ጋር አይመለከተኝም፣ የህግ ባለሙያው ዋናው መስተዳድር ጋር፣ ማስተዳደሩም በእንደዚህ ጉዳይ ያለን እኛ 2 ዓመታችን ነው በዚህ ጉዳይ ላይና ተንከራተናል። የቤት ኪራይ የለንም፣ ጎዳና ላይ ለመውጣት የደረስነን በህመም ደረጃ ሁሉ የተጋለጥን ሰዎች ነናልና ትንሽ ችግር አለ። ቴክኒክ ኮሚቴውና የህግ ኮሚቴ እያግላላን ነው። ወይዘሮ ርብቃ ያነሱት የአቶ አባይነህ ጉቻለ ይዞታ ወረዳ 5 የሚገኝ ነው። ማህደሩ ላይ ከ6 በላይ ይገባኛል ባዮች ያሉበት ማህደር ነው። ወይዘሮ ርብቃ በመጀመሪያ ተነስተን ሜዳ ላይ ወድቀናል ብለው ያነሱት ስናነሳ እሳቸው በግላቸው ወይዘሮ ርብቃ አሪያ የልማት ተነሽ ሆነው ቦታም ምትክም የወሰዱ ሰው ናቸው በግላቸው። ወይዘሮ ርብቃ ከ6ቱ ሰዎች የአንድ ሰው አቶ መሰረት የሚባሉ በዚህ ውርስ ውስጥ ያሉ የአንድ ሰው ተወካይ ናቸው እንጂ በዚህ ይዞታ ውስጥ በቀጥታ የሚመለከታቸው ሰው አይደሉም። በመጀመሪያ ይሄን ማንሳት ፈልጋለሁ። ከዚህ በመነሳት ወደ ማህደሩ ስንመጣ እሳቸው እንዳሉት በ2003 ዓመተ ምህረት ላይ በሁለት ሟቾች በዋናው አቶ አባይነህ ጉቻለና በተጋሪ በወይዘሮ አባይነሽ አየለ ማህደር ካርታ ወጥቷል። እነዚህ ሰዎች ግን በተለይ ወይዘሮ አየለች 1970ዎቹ ላይ ያለፉ ሰው ናቸው። እሳቸው ከመሞታቸው በፊት በፍርድ ቤት ክፍፍል ጸንቷል። የወይዘሮ አየለች ይዞታ ተለይቷል ለብቻ፣ የአቶ አባይነህ ይዞታም ለብቻ ተለይቷል። በካሬ ሜትር ጭምር በፍርድ ቤት የጸደቀ ክፍፍል አላቸው ሁለቱ ሰዎች። በዚህ መነሻነት ወይዘሮ አየለች የእሳቸውን ድርሻ በህይወት እያሉ ለሌላ ሰው አውርሰዋል፣ ወራሽ አላቸው። የአቶ አባይነህ ላይ ደግሞ በ3 የተከፈሉ አቶ መሰረትን መሰረት ያደረገ ደግሞ ወይዘሮ ርብቃ ያነሱት የአቶ መሰረት ተወካይ ናቸው። አቶ መሰረት ያሉበት ወራሾች አሉ። ይሄ ካሬ ሜትር 498 ካሬ ሜትር በካርታ የተያዘ ይዞታ ነው። ስለዚህ ልማቱ ሲደርስ ካርታውን መሰረት ተደርጎ የልኬት ስራ ይሰራል። እንደማንኛውም የተገኙት ሰዎች ሙሉን አስለክተዋል። ካሳ ተሰርቷል በዚህ ይዞታ። በኋላ ላይ ግን በሙሉ መሰራት የለበትም እኛም እዚህ ውስጥ አለን የሚሉ ከራሳቸው ቅድም እንዳሉት ቅሬታ አቅርበዋል ማለት ነው። ስለዚህ ማህደሩ ወደ መመርመር ሄዷል። እኛም መርምረን ያገኘ ነው አንደኛ በሞቱ ሰዎች ካርታው መሰራት አልነበረበትም፣ 70ዎቹን የሞቱት ካርታው መስተካከል አለበት የሚለውን ወስነናል። በእኛ በክፍለ ከተማ አቅም ያልታየ ካለ ብለን ሙሉ ማህደሩን በደብዳቤ ለማዕከል ምርመራ እንዲደረግበት ልከናል። ማዕከልም ይሄን አጽድቆ ልኳል።
በሟቾቹ መሰራት የለበትም፣ ድርሻ ተነጥሎ መሰራት አለበት። በሟቾች ስም መሰራቱ ትክክል አልነበረም። ትክክል ነው እያሉኝ ያሉት አሁን ቀደም በሟቾች ስም መሰራት አልነበረበትም አሉኝ አይደል? አዎ መሰራት እንዳልነበረበት አምነን ለማዕከልም አስተላልፈናል። ትክክልም አይደለም ነው ያሉኝ አይደለ? ትክክል ነው። ጥሩ። እንደዛ ከሆነ ታዲያ በሟቾች ስም መሰራቱ ትክክል ካልሆነ ይህንን የሰሩ አካላቶች ያስጠይቃል አያስጠይቅም? የሚያስጠይቅ ከሆነ ምን እርምጃ ወሰዳችሁ? እሺ 2003 ዓመተ ምህረት ይሄን የሰሩ ሰዎች ያስጠይቃል። መሰረታዊ ነባራዊ ሁኔታዋን ግን በአጭር ለማስረዳት 2003 ዓመተ ምህረት ላይ ካርታ የሚታተመው በቢሮ ተሆኖ ነው። የዘመቻ ስራ ነው። የአገልግሎት የሽግግር ጊዜ ፕሮጀክት ነበረ። መመሪያው መመሪያ ቁጥር 2002 ይባላል። በዛ መስተንግዶ ያ ስራ ይሰራ ነበር። ቢሮ ተሆኖ ነው የሚታተመው። የ2004 በጣም የመሬት ትልቁ ባክሎግ ከ2004 ወይንም መመሪያ ቁጥር 17 2006 ከመምጣቱ በፊት የታተሙ ካርታዎች ናቸው። ይሄ እንደ ቢሮ እንደ ከተማ የነበረብን ችግር ነው። ቢሮ ተሆኖ ይታተም ስለነበረ ነው ካርታ። ያንን አይተን በመሬት እየወረድ እያስተካከልን ነው አሁን ስራዎች የምንሰራው። ስለዚህ ያን የተፈጠረ ትክክለኛ ስህተት ነው። በሟች መታተም አልነበረበትም፣ ግን ያ በወቅቱ የነበረ አሰራር ስለሆነ ነው። ስለዚህ እዚህ ውስጥ ቅድም እሳቸው ያነሱት የወራሾች አካል ሆነው ግን ደግሞ ከካርታ ውጪ 75 ካሬ ሜትር ይዘው ሁለት ሰዎች መብት የተፈጠረላቸው አሉ። ስለዚህ እነዚህ ሰዎች የውርሽ ድርሻው ላይ ውርስ ድርሻውን አንቃወምም አንገባም እዛ ውስጥ በ75 ካሬ ሜትር አጽድቁልን ሲሉ ይህንን በደንብ ከታየ በኋላ በ75 ካሬ ሜትር ጸድቆላቸው ተስተናግደዋል። አሁንም በአዲስ ሚዲያ ኔትወርክ ፊት እና እዚህ ባለው ተመልካች ፊት ማረጋገጥ የምፈልገው የአቶ አባይነህ ጉቻ ለወራሾች ተስማምተው እስከመጡ ድረስ ከነገ ጀምሮ መስተንግዶ ማግኘት ይችላሉ። ይሄን መርጬላቸዋለሁ እኔ ራሴ። በእናንተ አስተያየት ስላረካን ምላሽ ስጡን በጽሁፍ ብለውኛል። ለሰኞም ቀጥረናቸዋል ምላሽ ለመስጠት። ይሄን እንደምንፈታ ለማረጋገጥ እወዳለሁ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። አላግባብ ካርታችን ተወስዶብናል። ግብር እየከፈልንበት ህጋዊ ሰነድ ይዘን ምንም ልንስተናገድ አልቻልንም። በክፍለ ከተማው ማለት ነው። አቤቱታ እንኳን ይዘን ስንሄድ ስልክ ተቀብለው ነው የሚመልሱን እና ምንም መፍትሄ ልናገኝ አልቻልንም። ካርታችን አላግባብ ተወስዶብናል። በዛ ላይ አላግባብ ታጥሮብናል። በእኛ ያልሆነ ፍርድ ላይ መጥቶ በሌላ ሰው ስም የተወሰነ ፍርድ ይዘው መጥተው አጥረውብናል እና ምንም መፍትሄ ልናገኝ አልቻልንም። እንደ አዲስ ከተማ ክፍለ ከተማ የተነሱ ቅድም ጥያቄዎች አሉ። ካርታችን ያለ አግባብ ለሌላ ግለሰብ ተላልፎ ተሰጥቷል የሚል ከአዲስ ከተማ ክፍለ ከተማ ተነስተዋል። እናንተስ ታውቁታላችሁ ወይ? ወይዘሮ ሳራ አብርሃም መስሉኝ ያነሱት ጥያቄው ላይ ክሊር አይደለም እውነት ለመናገር ማለት ነው። ስንገብርበት የነበረው ከ61 ዓመተ ምህረት ጀምሮ 70 ዓመት 60 ዓመት የኖርንበት መሬት ነው። አሁን ለዛኛው መሬት እንዴት በዚህ አግባብ ተሰጣቸው ብለን ስንጠይቅ ክፍለ ከተማ የኃይለ ሥላሴ ካርታ ስላላቸው ነው አሉ። የኃይለ ሥላሴ ካርታ ደግሞ ኦሪጂናሉ የለም። በኮፒ የኃይለ ሥላሴ ካርታ ነው ፕሮፖርሽን ካርታ ለነዛ ወገን የተሰጣቸው የኛም ጭምር ተቆርጦ ማለት ነው። ሙሉ ለሙሉ ግቢውን ወስደውታል ማለት ነው እነዛ ግለሰቦች እና ክፍለ ከተማም ደብዳቤ ይዘን ስንሄድ ምንም ስንሄድ ሊያስተናግዱን አልቻሉ እና መፍትሄ አላገኘንም። አጥር ደግሞ የታጠረው በእኛ ስም ባልሆነ እኔ አቶ አብርሃም ልጅ ነኝ። በአቶ አብርሃም ነው እንጂ መምጣት የነበረበት በሌላ ግለሰብ ተከሰን ክሱን እንኳን ሳናቅ ነው ግቢ ውስጥ ፖሊሶች ገቡ። ምንድነው ብለን በምንጠይቅበት ሰዓት አፈጻጸም ወጥቷል። ስናየው የሌላ ሰው ስም ነው። ይሄ ሰው እኛ ጋር የለም። እንትን ፍርድ ቤት ሁሉ ሄደን ተጠይቆ ወረዳው ይሄን ሰው አላቀውም ብሏል። ግን አፈጻጸም መጥቷል ተብሎ በፖሊስ እኛ ተይዘን አጥር ታጥሮብናል። መብታችን ተገፏል
እናጠራለን። ምናልባት ሰኞ ቢሮ መጣው መጠየቅ ይችላሉ። ተገቢው ምላሽ እንሰጣለን። በቅሬታ በደብዳቤ ይስጡን። ቅሬታውን በአግባቡ በደብዳቤ የምንልስበት አግባብ ይኖራል ማለት ነው። በእኛ በኩል የሚፈታ ከሆነም ደግሞ በአፋጣኝ እንፈታለን የሚለውን ነገር ተገልጋዩ ይወስዱልኝ። ፍርድ ቤት የወሰነው ውሳኔ ተፈጻሚ ይሆናል። ትክክል ነው። ከዛ ባሻገር ግን በስማቸው ባልመጣ ውሳኔ ላይ ክስ ላይ የሆነ ሰው በሱ ቤት ላይ እንዲስተናገድ ማድረግ የእናንተ ባለሙያዎች ይችላሉ? ህግ ይፈቅድላቸዋል? አሰራር ምናልባት ያው ተገልጋዩ ግልጽም ስላልሆነ ጥያቄው በጣም ግልጽ ነው። እንዲህ አይነት ጉዳዮች ካሉ ቅድም ያነሳሁት የጥቆማው አለ። በአካል እንኳን መቅረብ ባይችሉ ረቡዕና አርብ ደግሞ ቢሮአችን ሳይሆን አዳራሽ ውስጥ ነው አገልግሎት የምንሰጠው ሁላችንም፣ አመራሩም ዳይሬክተሮችም። ስለዚህ ይሄን ማቅረብ ይችላሉ። እንደዚህ አይነት እንግልት ደርሶብኛል፣ ከህግ አግባብ ትክክል አይደለም፣ የተሰማኝ ስሜት ምቾት አልተሰማኝም በአገልግሎት ላይ የሚሉት ማቅረብ ይችላሉ። ይሄን ስፔሲፊክ ጉዳይ በተመለከተ ኢንቨስቲጌሽን የሚያስፈልገው ሆኖ ከሁለቱም ወገን መሬት እንግዲህ በህግ ስለሆነ የሚመራው ትንሽ ቶሎ ውሳኔ ላይ መድረስ ይከብዳል፣ በደንብ መታየት ስላለበት ነው። መረጃዎች ላይ ተመስርቶ ማስረጃ አደራጅቶ መስተንግዶ መስጠት ይገባል። ስለዚህ ባለሙያዎች አሁንም ከተነሳው አንጻር ትክክል ሆኖ ከተገኘ የማይመሳሰል ነገር ሆኖ ከተገኘ ማስተካከያ ይደረጋል። ፍርድ ቤትም የሚወስነው ውሳኔ እኛ በምንሰጠው ማስረጃ ላይ ተመስርቶ ስህተት ሰጥተን ከሆነ መታረም አለበት፣ ፍትህ መረጋገጥ ስላለበት። ስለዚህ ይሄ ለኢንቨስቲጌሽን ብንመራው ጥሩ ይሆናል። ነገር ግን ፍርድ ቤት የወሰነ ክርክር ላይ ያለ ጉዳይ በጉድ ገቨርናንስ አይታይ። ያው እንዳንሳሳት ወይ እኛ ልክ እንሆናለን ወይ ደግሞ እንፈርድባቸዋለን። እንደዛ እንዳይሆን እሱ ክርክሩ ከተጠናቀቀና ወደ አፈጻጸም ከገባ ባለጉዳዩም አቤት የማለት መብት አለው። እስከ መጨረሻው ድረስ ይግባኝ የመጠየቅ መብትም አለው። እኛ ባላንስ ጠብቀን በትክክል ሁለት ተከራካሪዎች መካከል ስለሆነ ጉዳዩ ያለው እንደ መሬት ኒውትራል ሆነን ለሁለቱም ትክክለኛ መረጃ አጥርተን መረጃውን ለፈለገው በትክክል መስጠት አለብን። ይሄ ስለመሆኑ እናጠራለን፣ ምላሽም እንሰጣለን። በየቤታችሁ ሆናችሁ የተከታተላችሁን ያላችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። አዲስ ሚዲያ ኔትወርክ ከአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ጋር በመተባበር የሚያቀርብላችሁ የዋርካ ፕሮግራምን ነው እየተከታተላችሁት የምትገኙ ተመልካቾቻችን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። አርሶ አደሩ በእኛ ክልል ሲያለቅስ የነበረበትን ሁኔታ በአሁኑ ሰዓት በአብዛኛው ምላሽ እያገኘን ነው። በዚህ ደረጃ እናመሰግናለን። በሁለተኛ ደረጃ እኔ እንደ ግል 12 ቤተሰቦቼ ለ4 ዓመት የተሰጠኝን በመመሪያ መሰረት የተሰጠኝን ካርታ አምክነውብኝ ችግር ስለነበረ በአሁኑ ሰዓት ችግሬ ታይቶ ከላይ እስከታች እንባዬ እና የልጆቼ እንባ ታብሷል። ከ2010 በኋላ የመጣው ለውጥ አርሶ አደሩ እንዲነሳ ድምፁን እንዲያነሳ አርሶ አደር ነኝ ብሎ በየሄደበት እንዲፎክር መድረክ ተዘጋጅቶለታል። ለአርሶ አደር ለብቻው ይሄ ትልቅ እድል ነው። በግል መድረክ በዚህ ሚዲያ ራሱ ተዘጋጅቶ ተነጋግረንበታል። ይሄ ደስ የሚል እድል ነው። ዛሬም ደግሞ ብዙ ጥያቄዎች አሉ የተመለሱ ዲጂታል ካርታዎች የተመለሱ አሉ። አርሶ አደር ብዙ ወጪ እንዳያወጣ ኢንተርኔት ቶሎ እንዲያወጣ ተደርጓል። ይሄም ጥሩ እድል ነው። በጣም ደስ የሚል ነው። ተሰርቷል። የተሰሩ ብዙ ስራዎች አሉ። ነገር ግን በጣም ጥቃቅን መሰራት ያለባቸው ከላይ ከከንቲባ ወርዶ የመጣውን የማይፈጸሙ ነገሮች አሉ። ይህ እንዲፈጸም ነው አሁን እሳቸው ጋር መንጠይቅ እንፈልጋለን። ለምሳሌ እንደ አንድ ምሳሌ ጠይቅ። አንድ ለአርሶ አደር መሬት ባንክ የገባ መሬት በአርሶ አደሩ እጅ ከሆነ አርሶ አደሩ እየተጠቀመበት ከሆነ ወጥቶ ለአርሶ አደሩ ይሰጥ እየተጠቀመበት ከሆነ ብሎ መንግስት ወስኗል፣ ካቢኔ ወስኗል። ይሄ ደስ የሚል ልንኮራበት የሚገባ ነገር ግን መሬት ባንክ የገባ መሬት ካርታ ወጥቶለት ካርታ እጁ ይዞ ያኔ መሬት ባንክ ነው ብሎ ችካል ይቸከልበት ካርታው ሰው በእጁ ይዟል። ዲጂታል ካርታ መተም በየቢሮው እያልን ነው እየጮን ነው። ይሄን ጊዜ ምን ይደረጋል? እዛ
ወረዳ ያሉ ደንብ መሬት ባንክ ገብተዋል ተብለን ነው ምን ማድረግ አንችልም። እኔ ለምሳሌ አንድ ምሳሌ ልናገር። ለማማረር እድሉ ጥሩ ለማማረር ሳይሆን እየሆነ ያለው ስሜት ካስሆነ ነው የሚሆነ ያለው። ለምሳሌ እኔ አሁን ካርታ አግኝቼበታለሁ። ካርታ አግኝቼ በሰላም እየኖርኩ እየሰራሁበት ነው። ነገር ግን ድንገት አንድ ቀን ተደወለልኝ። ጨረታ መሬት ጨረታ ወጥቷል፣ ልንጫረተውና እንዳይቀር እንዳይል ብሎ ደወለልኝ አንድ ባለሀብት። የከተማችን አስተዳደር ለአርሶ አደሩ ምን ያህል መብት ለመፍጠር ትልቅ ርቀት እንደሄደ የሚያሳይ ነው። የአቶ ተሾመ መሬት ባንክ ገብቷል። 2015 መሬት ባንክ ሲገባ በተለይ ባዶ መሬቶች ከተመዘገበ በኋላ ለወረዳው ተጣርቶ እንዲመለስ ተልኳል፣ መሬት ባንክ ከመግባቱ በፊት። ያም ሆኖ ያለ የአቶ ተሾመ መሬት ግን ምን ሆኗል? መሬት ባንክ ገብቷል። አቶ ተሾመ በዚህ በ2017 ደግሞ ካርታ ሲታተም እድላቸውን እንዳያጡ አሁንም የከተማ አስተዳደሩ በስህተት በአርሶ አደሩ እጅ እያለ መሬት ባንክ የገባ ካለ ለአርሶ አደሩ ካርታ እንዲታተም አቅጣጫ ሰጥቷል። በዚሁ መሰረት አጣርተን እኔም አንዱ አባል ሆኜ ፈርመን የአቶ ተሾመ ካርታ ታትሞ በእጃቸው ተሰጥቷቸዋል። ባይዘ ይሄ ማሳያ ነው። በከተማ አስተዳደሩ ለአርሶ አደሩ ምን ያህል ርቀት እንደተሄደ ማሳያ ነው። በዚህ መሃል ካርታ ከያዙ በኋላ በክፍለ ከተማ ደረጃ በነባር መሬት ባንክ የገቡ ይዞታዎችን ደንብ ማስከበር ታፔላ እየለጠፈ ነበረ። በፊት ባንክ ስለሚያሳይ የአቶ ተሾመ ላይ ታፔላ ለጥፈውባቸዋል። ክፍለ ከተማው ከአርሶ አደሮች ጋር በነበረው ውይይት ላይ ይሄን አንስተው አቶ ተሾመ ከእኔ ጋር በአካል ተገናኝተን ካርታቸውን ወስደን ከባንክ ተቀናሽ እንዲደረግ ከደንብ ማስከበር ጋር ፕሮሰስ እያደረግን ነው። የእሳቸው ብቻ ሳይሆን እንደዚህ ያስተናገድናቸው ከ50 በላይ አርሶ አደሮች አሉ መሬት ባንክ ገብቶ በእጃቸው ያዙ። የሁሉንም በዚህ ደረጃ የምንፈታ ይሆናል የሚለውን ለማንሳት ነው። ከ2016 ጀምሮ ከዚህም በፊት የነበሩት ክፍተቶችን ቆሞ ራሱን ገምግሞ ሪፎርም አድርጎ ከፋይል ጋር ተያይዞ እስካን የማድረግ ስራ በመስራት ብዙ ነገሮች ከርቭ አድርገዋል። ይህን ስል 100% ዘግተናል የሚል እምነት የለኝም። በሚመጡት ጥቆማ በሚመጡት እንደዚህ አይነት ነገሮች አርሶ አደር ላይ የነበረው በደል ይሄ ሚዲያም ማንም ማህበረሰብ ከዚህም በፊት የነበረው እንዲህ አልነበረም፣ ከፍተኛ ነበር። አሁን ለመቀነስ ተችሏል። አሁንም አንድ አባቴ ቅድም በዛ ደረጃ በምሬት ያነሱትን ከቅርንጫፍ ጽህፈት ቤት ከአባታችን ጋር በመናበብ ማና ወጣ እነ ኬሌ ተብሎ ልማት ተነሺ ተብሎ የመጡት ከየት መጡ? ኬስ ተነሱ? ከዚህም በፊት ካሳ በልቷል? እዚሁ ከተማ ናችሁ? ትክክል ልማት ተነሺ ከሆኑ ደግሞ ለአባታችን ደግሞ ምንድነው ህጉ የሚፈቅድላቸው? የመጨረሻ መሬታችሁ ከሆነ ደግሞ እሳቸው አይነሱም። ሪል ልማት ተነሺ ከሆነ ደግሞ ሌላ ቦታ ይፈለግና አባታችን እዛ ጋር ይቀጥላሉ። ካልሆነ ደግሞ ህጉ የሚፈቅደው ካሳና ምትካቸው ይሰጣል። እዚህ አካባቢ ላይ ፍጹም ነው የሚል እምነትም የለኝም። እኛም እንደ ቢሮ አሳይመንቱን ወስደን የምናርም ይሆናል። እሳቸውም በሚረዱን በሚያቀርቡልን መረጃ እኛም ደግሞ እነዚህ መረጃዎች ቅድም ያልኩትን እሾዎቹን ትሬስ አድርገን ልማት ተነሺ ማንነቱን ፕሮጀክቱ ዝም ብሎ አይሆንማ። ፕሮጀክቱ ቅድም አንድ ማሳያ አዲስ ከተማ ላይ ቢአርቲ ብሌን ነው የተነሳን። ያ የጸደቀ ፕሮጀክት ነው። ከተማ አስተዳደሩ የሚያውቀው ነው። ያ ልማት ተነሺም እሳቸው ጋር የመጣው እንደዛ የሚታወቅ ፕሮጀክት ሊሆን ይገባል። ካልሆነ ከሰማይ ወርድም ማለት ነው ፕሮጀክቱ። በዛ ደረጃ የአባታችን እንደ ማሳያ ነው እንግዲህ እድል አግኝቶ ስላነሱት። ይህን መሳይ ሰፊዎች ሊኖሩ ይችላሉ። በቅርበት የምናየው ይሆናል። የልማት ተነሺዎች የአርሶ አደር ሲነሱ ቦታ ሲሰጥ መሬት ባንክ የገባ ነው የሚሰጣቸው። መሬት ባንክ የገባ ቦታ ሲተላለፍ አርሶ አደሩ ችካል አስቸክሎ ስንችካል አስቸክሎ ከጨረሰ በኋላ ወደ ሲመለስ ሰዎች ይኖራሉ እዛ ላይ ህገወጦች። እሱን አስነስቶ ችካል አስነስቶ ሲመለስ አስቸክሎ ሲመለስ ሰዎቹ ያነሱትን የራሳቸውን እቃ ወይ ደግሞ ቤት መልሶ ይሰሩታል። ከዛ በኋላ ምን ያወጣሉ? እግድ አውጥተው እየተሰቃየን ያለ ነው። እዛው ጋር ይፈርሳል፣ በነጋታው ይሰራል። ከዛ በኋላ እግድ ይወጣበትና ያ ሰው ሄዶ ሲጠይቅ ሄጄ ያጣሉ ሲል እግድ አለበት ማለት ነው። በአንተ በግልህ ደረጃ የደረሰብህ ችግር ምንድን ነው? የደረሰብኝ ችግር መሬቱ ተላለፈልኝ፣ ለኔ ተቀበልኩኝ። ከተቀበልኩ በኋላ ወደ ክፍለ ከተማ ተመልሼ ጥያቄን አቅርቤ ተስተናግጄ ልክ በነጋታው ሲሄድ ቦታው ላይ እግድ ወጥቶበታል። አቶ ፋንታሁን የጠየቁት ከዚህ ከመጓጓዣ ትራንስፖርት ጋር ተያይዞ አልተከፈለኝም፣ ይሄም አይከፈልም ተብሏል የሚል ጥያቄ ነው ያነሱት የነበረው።
ሜቢ ወይ አለመገናኘታችን ወይ ይህን መረጃ ከየት እንደመጣ እርግጠኛ ባልሆንም የማጓጓዣ የትራንስፖርት ማጓጓዣ የምንሰጣቸው ካርታም ላላቸው ህጋዊ ተነሾችን ጨምሮ በሰነድ አልባ 97ም 88 መብት የሚፈጠርላቸው በሙሉ የማጓጓዣ ማንዳቶሪ ነው፣ ግድ ነው። ይህን ደግሞ አሁንም እያደረግን ስለሆነ ይምጡና ሰኞም ቀጥታ እኔ ጋር መጥተው ይህንን መስጠት እንደምንችል ለማረጋገጥ ነው፣ እዛ መስመር ውስጥ እስካሉ ድረስ። ከቅድሚያ ማልማት ጋር ተያይዞ እንግዲህ መሬት የህዝብና የመንግስት ነው። የህዝብና የመንግስት ሆኖ ደግሞ የሚያስተዳድረው መንግስት ነው። መንግስት የሚያስተዳድረው ለህዝብ ጥቅም የተሻለ የህዝብ ጥቅም ያላቸውን ይዞታዎችን ለተሻለ የህዝብ ጥቅም ባለይዞታዎች ከይዞታቸው እንዲነሱ ይወሰናል። ቅድሚያ የማልማት ጥያቄ ደግሞ መምጣት ያለበት ለመሬት ልማትና አስተዳደር ቢሮ መቅረብ ያለበት ከተማ አስተዳደሩ እንዲለማ ከመወሰኑ በፊት ለሌላ አካል ለሶስተኛ ወገን እንዲያለማው ከማስተላለፉ በፊት እንደሆነ አዋጅ ቁጥር 1161 ያመለክታል። ነገር ግን በተለምዶ አሁን ቅድም የቂርቆስ ላይም ሲነሳ የነበረው ከተማ አስተዳደሩ ካቢኔ ወስኖ ለሌላ አካል ካስተላለፈ እንዲለማ ካደረገ በኋላ የላልማ አይነት ጥያቄዎች ተቀባይነት አይኖራቸውም። ብዙ ጊዜ በየክፍለ ከተማውም በቦታ ለአልሚዎች የማስተላለፍ ስራ በሚሰራበት የሚገጥሙት እንደዚህ አይነቶቹ ስለሆኑ ዜጎች የማልማት ቅድሚያ የማልማት መብት አላቸው። መብቱን ግን ኤክሰርሳይዝ የሚያደርጉት የሚያቀርቡት ከተማ አስተዳደሩ ለሌላ አካል ካስተላለፈ በፊት ሳይሆን በተቀመጠው የህግ አግባብ ቅድሚያ ፕሮፖዛል ነድፈው በከተማው ፕላን መሰረት ይህንን ላልማ ብሎ ጠይቆ አስወስኖ መሆን ይገባል። መሬት ባንክ ገብቶብናል የሚሉት ጥያቄዎች አሉ። እዚች አካባቢ ላይም ክፍተቶችም ካሉ በቅርንጫፍ ጽህፈት ቤትም ካሉ ወስደን የምናርም እንዳለ ሆኖ በግልጽ ለማህበረሰቡ ምላሽ ሊሆን የሚችለው ሪል አርሶ አደር ከሆነ ለአርሶ አደር መመሪያ ቁጥር 20 2013 በጸደቃ መሰረት መሬት ባንክም ቢኖር ተጣርቶ አርሶ አደሩ እየተጠቀመ ካርታ ይወጣል ከተባለ ካርታ ከወጣ ባይ ዲፎልት ከባንክ ወጥቷል። እዚህ ላይ ቆሜን መመሪያ ላይ ብላክ እንደ ዋይት ተጽፏል ማለት ነው። እንደዚህ ሆኖ አርሶ አደር መሆን አለበት። እንግዲህ ይህ ባላ ይዞታ የአርሶ አደር መሆን አለበት። ዱሮ የአያቴ ነው የአባቴ ነው የሚባል አማርኛ አይሰራም። መመሪያ ቁጥር 20 ላይ ምን ብሎ ነው ጽፎ ያለፈው? አርሶ አደሩ ይዞ ካለው እየተጠቀማ ካለው ነው የሚለው። ይዞ ካለው እየተጠቀማ ካለው የሚጠቀምበትንም አገልግሎት በአራት ካታጎሪ ያደርጋል። በእርሻ፣ በግጦሽ፣ በመኖራ፣ በድርጅት። ከዚህም በፊት መንግስት በፕሮጀክት አንስቶ የዛሬ 20 ዓመት ሊሆን ይችላል 30 ዓመት ሊሆን ይችላል መሬቱ ሳይጠቀምበት ክፍት የሆነው ዱሮ የኔ ነው ብሎ መጠየቅ መመሪያ ቁጥር ላይ አያስቀምጥም። መመሪያ ቁጥር ላይ የተቀመጡት ክራይቴሪያ ደግሞ ካሟላ ማንም ከልካይ ሊሆን አይችልም። አጎራባቾቹ መጥቶ ምስክርነት ይፈርሙለታል። ራሳቸው የመረጡት የብሎክ ኮሚቴ ያረጋግጡለታል። ይሄን ውስጥ አልፎ ለአርሶ አደሩ መሬት ባንክ ውስጥ እያለ ይውጣና ካርታ ይሰጠባል። ካርታ እጁ ላይ ከደረሰው መሬቱ ላይ ጥያቄ የሚያነሳው አካል ተገቢነት የለውም። ሆኖም ካለ ደግሞ እኛ ወስደን ሆኖ ተገኝቷል። እንግዲህ ጥያቄ ስለተነሳው ምንድነው ማድረግ አለብን? ካርታ ከያዘ በኋላ ለሚመለከተው አካል ከመሬት ባንክ ወጥቷል፣ በዚህ ይዞታ ላይ ካርታ ተሰጥቷል ተብሎ በዛ ነው የሚያዘው። ሁሉም ማህበረሰቡ ስፔሻሊ አርሶ አደሩ በዛ ደረጃ እንዲረዳ። ካርታዬ 586 ነው። 300 ካሬ ሜትር ግለሰቦች ጠይቀውኝ ሸጥኩላቸው። በቀረው ቦታ ላይ በሀገሪቱ 18 አይነት የግንባታ ህጎች አሉ። ያንን በሙሉ አሟልቶ 7,234,600 ብር የፈጀ ቤት ከሰራ በኋላ 40 ሜትር ካሬ አልፎ ገንብቷልና ይፍረስ ብሎ ይከሱኛል። በዚህ ክስ ላይ የመሬት ልማት ማናጅመንት ማነው የመሬት መረጃ እና ኤጀንሲ ግቤንም የማያውቁ ለኔም ለነሱም ያላስረከቡ ካርታ ባዶ ነጭ ወረቀት ላይ ሰርተው ይሄ ካርታ ፈጽሞ
ቦታውን የማያሳይ እንደገና መንገድ አያሳይ ድንበር አያሳይ ካርታ ሲሰራ ከመሬት ወደ ወረቀት ኮንቨርት ተደርጎ ነው። ባለሙያ ነኝ እና በዛ ይሄንን ስኬሉን ምንም የሚያመለክት ነገር የለውም። የአየር መሬት መረጃ ስኬል አለው። ከዚህ ጋር ምንም ያልተገናኘ ቢሮ ሆኖ የኔንም ግቢ የማያውቁ በኮምፒውተር ካርታ ሰርቶ የሰሩትን ካርታ 4 አይነት ካርታ 4 አይነት 4ቱም የውሸት ካርታ 4ቱም ኦሪጂናል ከ4ቱም ኦሪጂናል ዛሬም የማያቀርቡትን ካርታ ለፍርድ ቤት ይፍረስ ብሎ ለከሰሱ ሰዎች አው ይፍረስ 31.4 ካሬ ሜትር አልፎ ገንብቷል ብሎ ይጽፋሉ። እነዚህ ሰዎች ግቤንም አላውቅም፣ ግቤንም የማያውቁ እኔም የማላውቃቸው ሰዎች ይሄንን ከጻፉ ጥርና የካቲት ወር ነው። ሰኔ 13 ቀን ነው መሰለኝ እንደገና ደግሞ ቦታውን መተን እንለካ ያሉት። እነዚህ ሁሉ የማወራው በሰነድ እጄ ላይ ያሉ ናቸው። ከ6 ወር በኋላ እንደገና መጥተው እንለካለን ብሎ ይጽፋሉ። አሁን ይፍረስ ተብሎ አፈጻጸም ደርሶኛል። የውሸት ካርታ ሰርቶ 4ቱም አሁንም እጅ ላይ አለ። የያዟቸው 4 ህገወጥ ካርታ በአንድ ቁጥር ላይ ወጥተዋል ስላሉ እስቲ የያዙትን ያሳዩልን። የወጡ ካርታዎች እውነት ትክክለኛ ህገወጥ ናቸው ወይ? ከሆኑ ለምን? 4ቱም ካርታ በእጄ ላይ ነው ያሉት። እሺ ሂደቱን እስቲ ያስረዱን። አንደኛው እንዴት ወጣ? ሁለተኛው ተመሳሳይ ነው? አንደኛው በእኔ ፎቶግራፍ በአንድ ቀን የወጣ ካርታ ነው፣ በአንድ ቀን። ሁለተኛው ካርታ በሰዎቹ ስም በአንድ ቀን የወጣ ካርታ ነው። አቃቂ ቃሊቲ ክፍለ ከተማ ላይ የተነሳው ቅሬታ አቅራቢ አቶ ከፍ ያቀረቡትን ምክትል ቢሮ ኃላፊ ሆኜ እዛ ሲሄድ ያገኘዋቸው ሰው ነበሩ። ልክ እናንተ ጋር እንደመጡት እንደገናም እንደዚህ በመድረክ እንዳቀረቡት ማለት ነው። እና ኬዛቸውን ሳዳምጥ የነበረው ምንድነው ፎርጅድ ካርታ በእኔ ይዞታ ላይ ወጥቶብኛል፣ አንድ ሁለተኛ ደግሞ አጎራባጭ ገፍቶኛል የሚሉ ነበሩ ማለት ነው። ያቀረቡትን ቅሬታ አየውኝና በሳቱ ጠየኳቸው። ፎርጅድ ካርታ የቀረበውን እርሶ እጆት ላይ ያለ ወይ ብዬ ጠየኳቸው። ለአንተ አልሰጥህም ያን ካርታ አሉኝ። ያን ካርታ ባገኝ ለወንጀል ምርመራ ምልከው ካርታ ይሆናል ማለት ነው። በሳቱ ለእኔም አልሰጡኝም ማለት ነው። ሁለተኛ ደግሞ አጎራባች ገፍቶኛል ለሚለው የተነሳው ወሰን ችካል አድርገዋል ወይ በሳቱ ግንባታ ሲገነቡ ስላቸው የእናንተ መመሪያ ነው እንደዚህ የሚለው። እኔ ብዙ አመት ቅድም እንዳነሱት መሬት ላይ የሰራው ሰው ነኝ። ያለ ወሰን ችካል ነው የገነባሁት ነው። እንደዛ አሉኝ ማለት ነው። እና ጥያቄውም ትንሽ አግሬሲቭ የነበረ ስለነበረ ምን አደረኩኝ? ያመጡትን ደብዳቤ ለዳይሬክተር መርቼ ምላሽ እንዲሰጠኝ ያደረኩኝ በሰዓቱ። ቆይቷል ባይዘው ይሄ ኦልሞስት 9 ወር ምናምን ሆኖታል የመጣው አካባቢ ማለት ነው። እና ከዛ ምን አደረገ ዳይሬክተሩ ይሄን ነገር ፍርድ ቤት ውሳኔ ተሰጥቶበት ምላሽ ያገኘ ነው። ዋን ቀድሞ የነበረው ዋና ዳይሬክተር በደብዳቤ ምላሽ ሰጥቷቸዋል አለኝ ማለት ነው። እሱንም ደብዳቤ ሪፈር አደረኩኝ። በሚቀጥለው ቀን ሲመጣ ይሄ እኮ ከዚህ በደብዳቤ አልተመለሱለትም እንዴ ስላቸው አላምንበትም አሉኝ ማለት ነው። አሁን የሚናገሩት አቶ አሳሳኝ 2 ጊዜ 3 ጊዜ የጻፉት በእጄ ላይ አለ፣ በእጄ ላይ አለ የውሸት የተጻፈው። እዛ ውስጥ ስላልገባው ነው እንጂ ስጠይቃቸው ምንድነው ያሉት? እንዴት 2 ካርታ በዚህ ወጣ ካሉኝ በኋላ በሁለተኛ ጊዜ ተመልሼ ሲጠይቃቸው እንዴ ይሄ ሙስና ነው እኮ እንዴት 775 ካሬ ሜትር ያስካል። ከዛም በኋላ መልሶ የሐሰት ደብዳቤ ለማህበራዊ ጉዳይ ጽህፈት ቤት በሐሰት የጻፈው ደብዳቤ በእጄ ላይ አለ፣ በእጄ ላይ አለ። እስቲ እኚህ ሰው ከ4ቱ ካርታ ውስጥ አንዱንም እንኳን ኦሪጂናሉን ያሳይ። አሁንም ይሄ የተከበረው ቤት መጀመሪያ ኦሪጂናል ካርታውን ያሳየ። 4 ካርታ ለሰዎቹ 2 አይነት ካርታ፣ ለኔ 2 አይነት ካርታ በአንድ ቀን የሰሩት እጄ ላይ ነው ያለው።
ያነሱትን ሀሳብ ኦልሞስት እኔም ጀነራላይዝ ሳላረግ ቶታል ቦታ 580 ኦልሬዲ ፊገሩን ብሳሳት የቆየ ታሪክ ስለሆነ 580 አካባቢ ነው። የኛ የመሬት ምዝገባ ኤጀንሲ ዋናው ስራው 8/18/2016 ላይ ባለው አዋጅ ይዞታን አረጋግጦ መዝግቦ አገልግሎት መስጠት ነው ማለት ነው። ሶ ያኔ ሁለት አይነት የወጃ ስርዓት አለ። አንደኛው በመደዳ ማለት ነው። ያው ሁሉም በዚህ ሰርቪስ ይጠቀማልና በመደዳ ታውጆ ይረጋገጥለታል። ሶ የእሳቸው ይዞታ 580 በዛ ጊዜ የተረጋገጠና የተመዘገበ ነው 580 ዘን ምን ያደርጋሉ? ይሄን ካርታ ራሳቸው አቶ ከፍ ያለው በደዌ የሚያነሱ ማንኛውም መረጃ ተወስዶ ማጣራትም ይቻላል። ለመሸጥ ሲፈልጉ ለሁለት ይካፈልልኝ ብሎ አገልግሎት ጠየቁ ማለት ነው። እዛ ራሳቸው ለሚፈልጉት ለወደዱት ሰው ያን ቦታ በራሳቸው አገልግሎት ጠይቆ ያካፍሉታል። ለሁለት ያካፍሉና ለአንደኛው ይሸጣል። ያ ሰውዬ ገዢ ሆኖ ይወስዳል። ያን ያደረጉት በውልና ማስረጃ ነው። በነገራችን ላይ ሰነዱም አለ። ወርጄም ሳይደረስ ቢሮም ድረስ አይቼዋለሁ ማለት ነው። ስለዚህ ሂጄም ፋይሉ የሚሉትም እውነት ከሆነ ለምን አላያም ብዬ ቤታቸውም ሂጃለሁ፣ እሳቸው ጋርም ደውያለሁ፣ ፎቶም አንስቻለሁ። የሚሉት እውነት ከሆነ ብዬ ለማረጋገጥም እስከታች ሂጃለሁ። ሰው በውልና ማስረጃ ተዋውለው የሸጡትን ይዞታ ወሰንቺካል ሳያረጉ ግንባታ ገነቡ፣ የእሳቸው ይዞታ ላይ ማለት ነው። ሰው አሁን የሚሉትን ካሬ አለፉ ማለት ነው። ሰው ግንባታ እዚህ ውስጥ ያለ ሰው በሙሉ ግንባታ ሲገነባ ወሰንቺካል ያደርጋል ማለት ነው። ወሰንቺካል ሳያደርግ ቦታውንስ እንዴት ሊያውቀው ይችላል? ይህኒ ብትጠይቁልኝ ደስ የሚለኝ ወሰንቺካል አድርገዋል ወይ? ኦልሬዲ እኛውን በሁለት ሰዎች መካከል የተደረገ ክርክር ነው። ሰው ወሰንቺካል አድርገዋል ብሏችሁ ብትጠይቋቸው የሚመልሱትን መልስ ማወቅ ፈልጋለሁ። ወሰንቺካል አድርገዋል ወይ ብሏችሁ ያንተ ከዛን ይገነባሉ ማለት ነው። እና ሲገነቡ ግን አንድ ኦልሞስት ከ1 ሜትር ያነሰ ገፍተው ነው ወደ አጎራበቻቸው ማለት በሁለቱ መሀል ጭቅጭቅ ይነሳል ማለት ነው። ያም እየገነባ ይሄዳል። በክርክራቸው መሀል ላይ እሳቸው እግድ ሁላ አምጥተው ፍርስራሽ ወደ እኔ ቤት እየወደቀ ነው በሚል ህንፃውን ያስቆሙታል ማለት ነው። በዚህ ሂደት የነበረ ነው እንግዲህ ለፍርድ ቤት ምላሽ ሲሰጥ የነበረው እና የተዘጋው በሰዓቱ ማለት ነው። ሂጄ ያየሁትን ይዞታ ካረጋገጥኩ በኋላ በድጋሚ መጡ ማለት ነው። እኔ ጋር ሲመጡ ጊዜ ኦልሞስት ቦታውንም ታጥሮ የተያዘው ባይ ዘ ዌይ እስከ 700 በላይ ነው። ህጋዊ 580 ናት። ግን ደግሞ እነዚህን የሌጋል አካሄዶችን ሄደውን ሂደት በሙሉ አስረዳዋቸው ማለት ነው። ስለዚህ ደግሞ ይህ ሰርቪስ ወሰንቺካል አስቀምጠዋል ወይ ስል እኔ አሁን የምፈልገው ምላሽ ነው ላይ እንዲሰጠ የምፈልገው በደብዳቤ ያሉኝ ማለት ነው። ከዚህ በፊት ተሰጥቷል ያ ደብዳቤ ኦልሬዲ ጄም አይቻለሁ፣ አጣርቻለሁ። ምንም የሚከብደኝ ጉዳይ ስለሌለ ያኑ ራሱ ሪፈር አድርጌ ጻፍኩላቸው ማለት ነው። ጉዳዩ እንዴት ይፈታል፣ መቼ ይፈታል ወደሚለው እንምጣና ይሄን ጉዳይ ከከንቲባ ጽሕፈት ቤት ቅሬታ ሰሚ መጥቶበታል። መጥቶ እኔ ደውለውልኝም ጠይቀውኛል። ስለዚህ በፍርድ ቤት የተዘጋ ጉዳይ ነው ይመስለኛል። እዛ ያሉት አዩትና ኮንዲሽኑን ራሳቸው እኔ ጋርም ሳይመጡ ቅድም እንዳነሱት በሽምግልና ብትፈቱት ይሻላል የሚል ምላሽ ሰጥቷቸዋል። እኔ አልሰጠውም። በእርግጥ ምንድነው አሁን ከሳሽና ተከሳሽ ባለበት ሁኔታ እውነቱ ያለው ሁለቱ መሀል ላይ ነው። እውነቱ ያለው ዳኛ ያውቀው ለምን ኢንተረስት ያም እንደተፈለገ ማለት ነው። ስለዚህ በሽምግልና እንዲፈቱ ሪኮመንድ አድርጓቸዋል ከንቲባ ቢሮ ማለት ነው። ምክንያቱም ሁለቱም ገንብተዋሉና። ስለዚህ በዛ በተከሳሽ ሳይድ ያለው ምንድነው ይሄ ተስማምቶ ነገሮችን ለመፍታት ያለ እንትን ይመስለኛል። ሁለቱም መስማት ይፈልጋል። በነገራችን ላይ ጥሩ በዚህ እናልከው የሚያልቅ ነው። እሺ የእርሶ ቢሮ የመጨረሻ ሳይ ምንድን ነው በዚህ ላይ? ይህን በተመለከተ ኦልሬዲ ምናልባት ሁለቱ ከተስማሙ እኛ መረጃውን አብዴት ልናደርግ እንችላለን፣ ይዞታውን ማለት ነው። በተስማሙበት መሰረት እንኪዛ አሁን እሳቸው ናቸው ገፍተው የገቡት። እነዛም ለመስማማት እርግጠኛ ፍላጎት ያላቸው ይመስለኛል። ሰው ከተስማሙ ሁለቱንም ይዞታቸውን እንወስድና በደብዳቤ ተቀበለናቸው አብዴት እናደርጋለን። ምክንያቱም ፍርድ የተሰጠበት ውሳኔ ነው። ሰው ወደ ትክክለኛ መስመር መግባት ስላለበት ይዞታውን አብዴት የማድረግ ስራ መስራት እንችላለን። ኤኒ ታይም በተስማሙ ታይም ላይ ማለት ነው። አንድ ፎርጅድ ካርታ ሲስተማችን ላይ አሁን መግባት አይችልም። ከገባም ትሬስ ተደርጎ ይወገዳል። ይሄ ለአዲስ አበባ ከተማ አስተዳደር ትልቅ የምንኮራበት ስራ ነው የተሰራው። ይሄ ከተደረገ በኋላ ሙከራዎች የሉም ማለት አይቻልም። ለምሳሌ ቅድም የተነሳው 4 ካርታ በእጄ ይዤ ሲስተማችን ላይ የትኛው ነው ያለው የሚለውን እናጣራለን። ከአራቱ የትኛው ነው ያለው? በጣም ቀላል ነው። ከዛ ውጪ ባለቤቱ መፈለግ አለበት። ባለቤት አለው ከዛ ውጪ ያለው። ተመልካቾቻችን የመሬት ልማት አስተዳደር ቢሮን በተመለከተ የተለያዩ ጥያቄዎች የተነሱበት የክፍል 1 ፕሮግራማችን የዛሬው ይህን ይመስል ነበር። ሳምንት በክፍል 2 ያልተነሱ ያልተዳሰሱ ጥያቄዎችን ይዘን ወደ እናንተ የምንመጣ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።
የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ